ሐዋሳ ከተማ ከአዳማ ከተማ የዓመቱ የመዝጊያ ጨዋታቸው በአበበ ቢቂላ ስታዲየም የመጀመሪያ አጋማሽ ጀምረዋል። አህመድ ሁሴን አህመድ ሁሴን 9ኛው ደቂቃ ላይ ቀድሞ ካስቆጠራቸው 7 ጎሎች ከፍ ያለ ዋጋ የላትን 8ኛውን ጎል አስቆጥሯል። ስሜቱ ልዩ ነው። አዳማ ከተማ አሁን ወርቃማ አጋጣሚ እጁ ላይ ነው ያለው። ይህንን አጋጣሚ መጠበቅ ቀላሉ ስራ ነው። የተላከው ግን ቢኒያም በላይ ኳሱን የአዳማ ተጫዋቾች እንዲያገኙት አልፈቀደላቸው። አቡበከር ሰኒ ጥሩ ቦታ ይዞ እየጠበቀ ነበር። የማዕዘን ምት ወደ ወርቁ አህመድ ሁሴን! ምን አይነት ተጽዕኖ ፈጣሪነት ነው! አህመድ ሁሴን በ8 ደቂቃ ልዩነት ሁለተኛ ጎል። ምናልባት አዳማ ሊተርፍ የሚችልባቸው 2 ጎሎች ከሆኑ በደጋፊዎች ልብ ውስጥ የሚታተም ስም አህመድ ሁሴን ሊሆን ይችላል። ሐዋሳዎች እንዳቀራረባቸው በዚህ ጨዋታ ላይ እድል ይኖራቸዋል የሚል እምነት የለኝም። ጌታነህ ከበደ ጨዋታውን ወደ ሌላ ውጥረት አሸጋግሮታል። አዳማዎች ጠፉ። ቢኒያም አይተን አረ ዛሬ ምን እየተመለከትን ነው? ፈጣን ምልልስ ነው እየተመለከትን ያለ ነው። 18ኛ ደቂቃ አህመድ ሁሴን፣ 20ኛ ደቂቃ ጌታነህ ከበደ፣ 24ኛ ደቂቃ ቢኒያም አይተን። አህመድ ሁሴን፣ እስራኤል ሰማያት በድጋሜ ቢኒያም ሰይድ ሀብታሙ ሐዋሳዎችን አዳናቸው በጊዜ። ሽመልስ በቀለ ቢኒያም ቦታ ይዞለታል። ያሬድ ብሮክ ሽመልስ አልአዛር ማርቆስ አሁንም ቀላል የመሰለው ኳስ ፈትኖታል። ቢኒያም አይተን አቡበከር ሰይድ ሀብታሙ ለሁለተኛ ጊዜ ሐዋሳ ከተማን ከሰፊ የጎል ልዩነት ታድጓል። አህመድ ሁሴን ሰይድ ሀብታሙ ሌላ በረከት። አህመድ አበበ ቢቂላ ስታዲየም እንደምትመለከቱት በጣም ከባድ ዝናብ እየጣለ ነው የሚገኘው። ትንሽ ከበድ ያለ ዝናብ ነው የተመለከትን የምንገኘው። አቡበከር ለአህመድ ሁሴን፣ እስራኤል ሰማያት አህመድ ሁሴን ሳይድ ኔት ነው፣ ከጎን ነው መረቡን ያገኘው። በረከት ሳሙኤል አልአዛር ማርቆስ ከፈተና ተረፈ። ረጅም ርቀት ላይ የነበረን ኳስ ሊያስቆጥር ቀረበ። ተቆጥሯል። እስራኤል ሰማያት ተቀይሮ ነበር የገባው። ሰለሞን ወደሳን ቀይሮ ገባ። እስራኤል ሰማያት በ5ኛ ጨዋታ የመጀመሪያ ጎሉን አስቆጥሯል። ግን ለአዳማ ከተማ ሌላ ጭንቅ ይዞ የመጣ ጎል ነው። አዳማዎች በጉጉት የሚጠብቁትን ፊሽካ ሊያሰሙም ሰዓቱ ደርሷል። ጨዋታው ተጠናቀቀ። በመጨረሻም ከበዛ ጭንቀት ከብዙ መቁነጥነጥ በኋላ አዳማ ከተማ ከሳምንት ሲያሸጋግረው የነበረውን ሐሴት ለደጋፊዎቹ እንካችሁ ብሏል። የዚህ ደስታ ቁልፉ ሰው ደግሞ አህመድ ሁሴን ሆኗል።